የሀገርን ሁለንተናዊ እድገትና ተወዳዳሪነት በጸና መሰረት ላይ ለማኖር ትምህርት ላይ መስራት አማራጭ የሌለው ጉዳይ ለመሆኑ አያጠራጥርም። በተለይ ዓለም በእውቀትና በክህሎት በታነጹ ትውልዶች በከፍተኛ ለውጥ ውስጥ በምትገኝበት በዚህ ጊዜ ያንን አልፎ ተመራጭና ተወዳዳሪ ለመሆን የነገን መሰረት በሚያኖሩ ህጻናት ላይ መስራት መሰረታዊ ተግባር ነው። ይህንኑ ከግብ ለማድረስ ቀን ከሌት የምታትረው አዲስ አበባም የትምህርት ስርዓቱ የነበረበትን ስብራት ለማከምና ብቁና ንቁ ትውልድ ለማፍራት ከትምህርት ቤት ግንባታ ጀምሮ በተለይ የቅድመ አንደኛና መካከለኛ ደረጃ ትምህርት ቤቶች ላይ በትኩረት እየተሰራ ይገኛል። በለሚ ኩራ ክፍለ ከተማ የተገነቡ ዱዱቢሳ ቅድመ አንደኛ ደረጃ ትምህርት ቤትና የጋራ ጉሪ ቅድመ አንደኛ ደረጃ ትምህርት ቤቶች ደግሞ የዚህ ማሳያዎች ናቸው። ከዚህ በፊት እዚህ ትምህርት ቤት ላይ የነበረ አራብሳ አንደኛ ደረጃ እና አራብሳ ቅድመ አንደኛ ብቻ ነው። ለማስተማር በጣም አስቸጋሪ ነበር። እዚህ ህብረተሰብ ማለት ነው አንድ ትምህርት ቤት ብቻ ነው የነበረ። ያንዳንዱ ወላጅ ገቢ በጣም አነስተኛ በመሆኑ የግል ትምህርት ቤት ላይ ወስዶ የማስተማር እድላቸው በጣም እንትን ያለ ነበረ እና እቤት ውስጥ ነው በብዛት የሚያውሏቸው የነበረ። ሳይሰራ በፊት ትምህርት ቤቱ በጣም ምቹ ሁኔታ አልነበረው። ተማሪዎች ጭቃ ውስጥ ነው የሚዋሉት። ይህን ሀሳብ የሚጋሩት የተማሪ ወላጆችም ከዚህ ቀደም ምቹ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤቶች ባለመኖራቸው ለበርካታ ኢኮኖሚያዊና ማህበራዊ ቀውሶች እንዲዳረጉ አስገድዷቸው እንደነበር ያወሳሉ። እኔ አሁን ስራ አልሰራም ነበረ። ለምን ዘንድሮ ነው ስራ የጀመርኩት። ያ ትምህርት ቤቱ በመከፈቱ ስራ እዚሁ እሰራለሁ። ልጆችም እዚሁ ናቸው። እኔም መስዬ ሰራው ነው ማለት ነው። በፊት ግን አቤት አታውያቸው መቼም ተቸግረሽም ቢሆን ትልኪያለሽ፣ ግን ደግሞ አድርሰሽ አመልሻቸው ሩቅ ስለሆኑ ማለት ነው። ከዛ ትራንስፖርት ወጪ እናወጣለን። የአካባቢ ትምህርት አልነበረም። አራብሳ የላኛ ትምህርት ቤት ነበረ። በዛን ጊዜ የኛ ልጆች እዛ ለማስተማር ተቸግረን ነበረ። አንደኛ አስፋልት ተቸግረን የምንሄደው ልጆቹም እኛንም ላደረሳቸው ብቻቸው መሄድ አይችሉም። አሁን ግን ወደ አቀራቢያችን መምጣቱ የትምህርት ቤት ለኛ ትልቅ ፎታ ፈጥሯል። በኢትዮጵያ ዘላቂ የትምህርት ጥራትንና ተወዳዳሪነትን ለማምጣት ቅድመ አንደኛ ደረጃ ትምህርት ቤቶች ላይ በትኩረት መስራት ቁልፍ ጉዳይ መሆኑን ያነሱት የትምህርት ቤቱ ማህበረሰብ አባላት የተገነቡ ትምህርት ቤቶችም የነገ ሀገር ተረካቢ ህጻናትን ተስፋ ያለመለሙና ለወላጆች እፎይታ የሰጡ መሆናቸውን ያነሳሉ። ከውጭ ጀምረን ከምድረ ግቢው እንዳለ ስንገባ ያለው ምቹ አረንጓዴነቱ ለልጆቹ ሳቢ ማራኪ የማሰባቸው አድማስ ሰፊ እንዲሆን ያደርጋቸዋል። ልጆቹ እንዳለ የሚነካኩት ነገር መኖሩ በሞዴልነት የተቀመጡት ነገሮች እየነካኩ የሚማሩበት መሆኑ ልጆቹ እየነካኩ እንዲማሩ ፈጣን አይምሯቸው እንዲገታቸው ፈጣን እንዲሆን ያደርጋቸዋል። የትምህርት አሰጣጡን ብትይ ለልጆቹም ራሱ ምገባ ብትይ ሁሉም ነገር የተመቻቸ ነው። ለይታም ማራኪ ነው። ለምን ሰው እኮ ከግል እያስወጣ እዚህ ያስገባ ነው። እዚህ ትምህርት ቤት ውስጥ ያሉ የተሰሩ ግንባታዎች በሁሉም ትምህርት ቤት ደረጃ ቢሰራና ህጻናት ራሳቸውን ችሎ በፈጠራ ጥሩ ስራ የሚሰሩ ሊሆኑ የሚችሉና በዛ ልክ ደግሞ አገሬን ተረክቦ ሊመሩ የሚችሉ ዜጋን ለመፍራት ያገለግላል ብዬ አስባለሁ። ከተማ አስተዳደሩ ለትውልድ የሰጠው ትኩረት በቃል ብቻ ሳይሆን በተግባር የተረጋገጠ ዛሬን ሳይሆን ለነገዋ ኢትዮጵያ መደላድልን የፈጠረ ስለመሆኑ ያነሱት ደግሞ የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ሲሆኑ በተለይ ቅድመ አንደኛ ደረጃ ትምህርት ቤቶች ላይ በርካታ ስራዎች ስለመከናወናቸው አንስተዋል። የተማሪዎቻችንን የመማር ፍላጎት ወቅቱና ጊዜው የሚፈልገውን የማስተማር ስነ ዘዴ ተጠቅመን ተማሪዎቻችን ለቀጣይ ትምህርት እርከን ዝግጁ እንዲሆኑ ማድረግ ነው። ስለዚህ ከተማ አስተዳደሩ በልዩ ትኩረት ክፍለ ከተሞች በቁርጠኝነት እነዚህ ሞዴሊንግ ስራዎችን በጋራ እየሰራን የተደላደለ ያማረ እና ለተማሪዎቻችን ምቹ የሆኑ ትምህርት ቤቶችን እየፈጠረን እንገኛለን ማለት ነው። መዲናዋን የሚመጥን እንዲሁም ከሌሎች የዓለም ሀገራት ተወዳዳሪ የሚያደርግ የትምህርት ስርዓትን ለመዘርጋት ቢሮ በትኩረት እየሰራ ስለመሆኑ ያነሱት ኃላፊው በዚህም በርካታ ሞዴል ትምህርት ቤቶችን ማፍራት ስለመቻሉም ተናግረዋል። ስኩል ሞዴሊንግ የሚል ኮንሰፕት ተፈጥሮ በባለፈው ዓመት 40 ትምህርት ቤቶች ሞዴል አድርገናል። አሁን ወደ 60 አሳድገን በርካታ ትምህርት ቤቶች ወደ ሞዴሊንግ መጥተዋል ማለት ነው። ሞዴል ማለት ምን ማለት ነው? ለመማር ማስተማሩ ምድረ ግቢያቸው ያመቸ የክፍል ይዘታቸው እና የክፍል አጠቃላይ አደረጃጀቱ መጫወትን መሰረት ያደረገ የማስተማር ስነ ዘዴውንና መምህራን ደግሞ ኃላፊነታቸው የተማሪዎችን የማንበብ የማወቅ የማድረግ አቅምን በሚያሳድግ መልኩ
እውቀትም ክህሎትም እንዲኖር ማድረግ ላይ በትኩረት ተሰርቷል። ቅድመ አንደኛ ደረጃ ትምህርት ቤቶች ላይ የሚከናወኑ ተግባራት የትውልድን የወደፊት ማንነት የሚቀርጹ ናቸው የሚሉት ዶክተር ዘላለም ይህም ከከተማዋ ባሻገር እንደ ሀገር ፋይዳ ብዙ መሆኑን ያነሳሉ። ትምህርት ቤት ነው ሀገርም የሚገነባው የሚፈርሰው። ትውልድ ለነገ እንዲሆን አድርገን ኮትኩተን ካሳደግ ነው ጥሩ ነገር ከመገብ ነው እና አእምሮን ከሞላ ነው ለጥሩ ነገር የሚታትር የሚተጋና የሚለፋ ትውልድ እናፈራለን። ስለዚህ እዚህ ላይ የሚሰራው ስራ ምንም ጥርጥር የለውም፣ ጥያቄ አይኖረውም። ለሚቀጥሉት ትምህርት እርከን ለሀገርም ላለምናቸው እቅዶች ማሳቂያ መሰረት ቀዳማይ ልጅነት ላይ ስራ ሲሰራ ነው።